ጆከር ምሩ መመልሷን ማንም አልነገረኝም። ሁሉም ሰው ጽናትም ሆነች እንደዚሁም ኪራ ናሆም ማንም አልነገረኝም። እኔን እንደ ሰው አልቆጠሩኝም ትላለች ሰንዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ታበረታቱ ዘንድ በትህትና ጋብዛችኋለሁ። ለምታበረታቱኝ ከልብ አመሰግናለሁ። እኮ ከትናንሽ ነጥቦች ጓደኝነቱ ይበልጣል ብዬ ነው እንጂ በሆዴ ስንት ነገር አለ ትላለች ሰኒ። ጆከር ተይ ሰኒ እንደዛ አነ የሆነ ይሁን አንተን ብኮን መሄድ አለብህ፣ እንኳን ደህና ተመለስ ብለህ መጠየቅ አለብህ ትለዋለች። አይ እኔ እንኳን ይርብኝ ትንሽ ሰንበትበት ብዬ እሄዳለሁ ከናሆም ጋር ቢሆንም ደህና ስላልሆንኩ አንቺ ግን መሄድ አለብሽ ይላታል። እኔ እኮ ሁሌም ከነሱ ጎን ነበርኩ፣ በችግራቸው በሁሉም ነገር ከጎናቸው ነበርኩ፣ ግን እንደ ዋዳ ተቆጥ በጣም ነው በጣም ደግሞ ይህም ፊትን ራኪቢ ፊት ላለማሳወቅ እየተታገልኩ ነው ትላለች። ጆከርዬም ተረጋጊ የኔ አኮራፊ ሚስት ተረጋጊ፣ የኔ አኮራፊ ሚስት ተረጋጊ ይላታል። ደስ ሲሉ ግን አብረን እነምሩ ቤት ከኔጋ ታንተ ጋር አብረን አንሄድም አለችው። ደገመችና እሺ አንቺን የሚያስደስትሽ ተሆነ እሄዳለሁ፣ ምንም ችግር የለ፣ አንቺን የሚያስደስትሽ ተሆነ ሄድ ደስ እንዳለሽ የኔ ንግስት፣ አንቺ ታልሽኝ እሳትም ውስጥ ቢሆን እገባልሻለሁ፣ አንቺ ካልሽ እሳትም ውስጥ ቢሆን እገባለሁ የኔ ንግስት። በመጨረሻም እንግዲህ ከዚህ በፊት እንደምናውቃት የኪያየ ጓደኛ ከአብረው ተድሬዳዋ አብረው ተድሬ ሲመጡ ኪያና ኤደን ነበሩ እንደምናስታውሰው። እንግዲህ ያው ኤደንዬ ኪራን አፈቀረች። በመጨረሻም ፍቅሩን አልችል ስትል ኪራዬም የመኪና አደጋ ደረሰበት። ከዛ በኋላ ለቃ አዲስ አበባን ትታ ወደ መጣችበት ሀገር ተመልሳ ነበረ። ጀግኒት ደግሞ ኪያዬ ሁሉንም ነገር ተቋቁማ ዛሬ ያማረና የሞቀ ደረጃ ላይ ደርሳለች። ዛሬ እንግዲህ ኪያዬና እንደዚሁም ደግሞ ይቅርታ ኤደንና ኪያዬ እናት ወይዘሮ አረጋዊ ወደ ልጇ ቤት መጥታለ ልጇን ልታይ። እኔ እኮ ልክ መጣን ስትሉኝ ማመን ያቃተኝ፣ መጣን ስትሉኝ ማመን ያቃተኝ ትላለች። ሰሜን ግባ ማለት አሁን ነው እንግዲህ እንደምናውቀው ብሩኬ የኪያየ ጓደኛ ነው። ሆኖም ግን እንግዳ ቤት ቁጭ ብሏል። እንደስተ ዛሬው እንደለመደው ገና ከበር ጀምሮ አንቺ ብድ ሆንሽ ልጅ ስራውን ትተሽ በጊዜ መጥተሽ ቤት ቁጭ ማለት ጀመርሽ ወይ ስራውን ትተሽ ሲላት የኪያየ እናት ተኝታ ነበረ። እሷም ቀናለች። እክያም ደነገጠ እና ነው የምትለው እንግዲህ ሂና መጣ ሆይ ናግባ ሰው አለ ናግባ ሰው አለ። እናቷም ናግባ የኔ ልጅ እሱ ነው ቦርሳዬን ይዞልሽ ይመጣና ያልሽኝ? አዎ ነገጠ። እንግዲህ እሱ ሰው ያለ አልመሰለው ነበረ፣ ተደነገጠ። ኤደንዬም ምነው ቆመ ቀረ ቁጭ በላቲውም በልሂና ምነው ያስፈራሉ ወይ አለችው። ምክንያቱም ከውጭ ጀምሮ ሲመጣ እንግዲህ እየቀዋጠረ ቤትና ስትኝ እኮ እዚህ ሰው ያለ አልመሰለኝም፣ ለዛ ነው። እኔም እኮ አልነገሩኝም ነበር፣ ዝንገት ነው የደወሉልኝ፣ ሰርፕራይዝ አደረጉልኝ ትላለች። እናቷም እንዴ እንምጣ ብለን መደወል አለብን ወይ እናስጨንቅሽ ወይ ወይንስ ደግሞ በልጄ ቤት ልምጣ ወይ ብዬ ማስፈቀድ ነበረብኝ ወይ ትላለች። እንግዲህ ችኩልና ቸኮል የሚለው ብሩኬ ወይንም ኪያ የምትለው ሂና፣ አዎ ማሚ ልክ ነሽ፣ እንደውም እኮ ቁልፍ አስቀርጸሽ መያዝ አለብን። አቤት አቤት፣ ገና ተመንጣት ደግሞ ወዴት ነው የምከደው አለች። ዴታዩ እንጂ ጫወት ምን መሆንሽ ነው? እንደውም እኔ ተሰው ጋር እሙዱ ቶሎ የሚገባው ሰው በጣም ነው ደስ የሚለኝ። ተዩ ይጫ ተተባበራችሁብኝ ምን አደርጋለሁ። እሷ ደግሞ ውዳ እናቴ ወይዘሮ ሀረጋዊ ትባላለች። ይች ደግሞ የልብና የምወዳት ጓደኛዬ ኤደን ትባላለች ብላ ታስተዋውቀዋል። ኤደን እንግዲህ አስተያየቷ፣ በነገራችን ላይ ኤደን ቶሎ ፍቅር የሚይዛትና ቶሎ ለፍቅር የምትንበረከክ ነች። አስተያየቷ በጣም እንትን ትላለች። እና እሺ እኛንስ አስተዋወቅሽን እሱን ንገሪና ትላታለች። እሱ የስራ ባልደረባዬ ነው፣ በጣም ጥሩ የስራ ባልደረባዬ ነው።
ከስራ ባልደረብነትን ባለፈ ደግሞ ጥሩ ጓደኝነትን አፍርተናል አይደለህና ትለዋለች። አይደለህና ስትለው ሂናም አዎ ልክ ናት ይላታል። ኤደን እንግዲህ አጥብቃ መጠየቅ ትወዳለች። ያዘቻ ጓደኝነት ሲባል ምን አይነት ጓደኝነት ትላለች። ሄዱ ደግሞ ስንት አይነት ጓደኛ ታውቂያለሽ? በቃ ጓደኛ በሚለው ውሰዱት ትላለች። ተናደደች። እናቷን ቀበላለች እና እንግዲህ ኪያዬ እናት ይሄ ማለት እኮ በፈለግነው ጊዜ ወደ ፈለግነው ነገር መቀየር እንችላለን ማለት ነው አለች። ኪናም ከዛ ቀጠል ብሎ ያው እናቷን አይደለም የሚባለው የሺና ይሁንማ ያመለጠሽ የእርድና ጥግ አለ። ኤደን ትቸኩላለች ማለት ኤደን ልታገባት ስለ ቤተሰቦቿ እያጠናህ ነው እንዴ አለች። እንዴ ኢዱ ምን ሆነሻል? ምን እያልሽ ነው? በይ ተዝር ስንወጣና ነይ ወደ ክችን ምግብ እንስራ አለች። ኤደን እናትና ጓደኛዬ ከድሬ ነው የመጡት። በጣም ፈታ ያሉ ናቸው። ተዋወቃቸው፣ ትወዳቸዋለህ ኪያያ። እንግዲህ እንደምናውቀው የናሆሚ አባት በጣም ጥሩና መልካም አሳቢ ናቸው። በጣም የምንወዳቸው አቶ አያሌው ማለት ነው። በተቃራኒው ክፏ እና ጨካኟ የናሆሚ እናት ወይዘሮ እናቱ እንጂ አቶ አያሌው ግን በጣም ጥሩ ሰውና አሳቢ ሰው፣ በተለይ ደግሞ በልጃቸው ሚስት በጣም ምሩዬንም የሚወዷት ነበረች። እና አሁን ደግሞ ያው እንደምናውቀው እንግዲህ አለ ናሆሜ ልጅ ታግታ ነበረ ታውቃላችሁ። ምሩምና የናሆሜ ልጅ ታግተው ነበረ። እናም እሳቸው ግን ወደ ለኔ ስትሄድ ያገኟታል። እንዴት ለዛሬው ጋሼ ምናምን አላለችውም። ጸጥ ብላ ስታልፈው ሌኒ ብላ ፈጽሞ ወይ ልትለውም ወይ አቤት ልትለውም አልፈለገችም። በግድ ተከትሎ እጇን ይዞ እንደገና ምን ነው መስማት አቆምሽ ወይ አላት። እለኒም አይጋሽ አላቆምኩም፣ እሰማለሁ፣ ግን ደግሞ ሁሉንም ነገር ስቼ የራሴን ኑሮ መኖር ፈልጋለሁ። ስለዚህ ሁሉንም ነገር መተው ነው ያለብኝ። ያለውን ነገር ሁሉ መርሳት እፈልጋለሁ አለች። እሱም ምን ማለት ነው? እሱ ደግሞ ቆይ የኋላውን ረስተሽ የት ለመድረስ ነው? የኋላው ከሌለ የፊቱ ሊኖር አይችልም። የኋላውን ረስተሽ የት ለመድረስ ገባኝም ይላታል። እሷም ጋሼ አንተ ለእኔ ጥሩ ሰው ነበር፣ የሚያጎደልክብኝ ነገር የለም፣ በጣም አመሰግን። ደግሞ ያ ልጅ በጣም ብዙ ዋጋ አስከፍሎ እዚህ ያለፈውን ነገር ሁሉንም መተውና መርሳት ብቻ ነው ለእኔ አማራጭና እንደዚሁም ደግሞ በአሁኑ ሰዓት የምፈልገው ሁሉንም ነገር መርሳት ነው ትለዋለች። እንዲሁም እኔ አልገባኝም፣ ቆይ አንቺ ምንድን ነው እያወራሻለሽው? እኔ ምንም ሊገባኝ አልቻለም። ምንድን ነው የምታወሪው? አይ ጋሼ ምንም አልሰማህ አይደለ? ለነገሩ ጉድ እንዴት አድርጎ ይሰማል? ይነገራል። አንተ ምንም አልሰማህም አይደል? መከራው የኔ፣ ጭንቀቱ የኔ፣ ሁሉ ነገር የኔ ማይነግረሃል አለችው። እሱም እኔ እኮ እዚህ አልነበርኩም፣ አለምዬ ቤተሰቦች ጋር ሄደን ነበረ፣ እዚህ አልነበር ጋር ስደውልለትም ሰላም ነው ብሎኛል። ቆይ ምንድን የሆናችሁት? ምን ተፈጥሮ ነበር ትላለች። ጋሼ እሱ አምኖ ያልተቀበላት ልጅ ምንስ ብኮን ምን ቸገረው? ምንስ ይመስለዋል? የኔ ወልዳት አንጀት ይንሰፍሰፍ እንጂ ትላለች። ልጁ እሌኒ ምን እየሆንሽ ነው? ለምን የሆነውን የተፈጠረውን ነገር በግልጽ አትነግሪኝም? ምንድን ነው የተፈጠረ? እኔ ጋሼ የልጅ አባትነት ፍለጋ ጉትጎታ አስልችቶኝ እንጂ ሌላ ነገር፣ እሱም ቢሆን አዲስ ህይወት ጀምሯል፣ ተለውጧል ብዬ ነው እንጂ እኔ ከሱ ምንም ፈልጌ ወደ እሱ የመጣሁበት ነገር የለኝም። ልጄ ግን አባት ስትለኝ ለልጄ የአባትነት ጥያቄውን መልስ ለመስጠት ነበር እንጂ ከሱ አንዳችም ነገር እኔ ፈልጌ አይደለም። ጋሼ እኔ እስካሁን ድረስ ያኖሩኝ ወላጆቼ አሁንም ቢሆን ለእኔና ለአንድ ልጄ ማኖር አያንሱም፣ ያኖሩኛል። ትናንት እንዳኖሩኝ ዛሬም እያኖሩኛል። ምን እያልሽ ነው? እንዴት ያለ ነገር ነው እያወራሽኝ ያለሽው? ምን እያልሽ እንደሆነ ራሱ የገባሽ አይመስለኝም ጋሼ። በቃ አሁን እኔ ከዚህ በላይ ምንም የማወራውት ነገር የለኝም። ናሆምን ይጠይቅ ብላ ልትሄድ ስትል እንግዲህ እሌኒ ልትሄድ ትታው ስትል ምንድን ነው ብሎ ይዛታል።
እንዴ እያናገርኩሽ አይደለም ወይ? ሌላውን ብታዩ ትልቅ ሰው አይደለሁም ወይ? አባትሽ አይደለሁም ወይ? እያናገርኩሽ እንዴት እውነቱን ሳናግረኝ ትሄጃለሽ? ይላታል። እሌኒ እኔ አንተና ክብር እንጂ አሁንም ቆም ያወራሁ ከዚህ በኋላ ማንም ህይወቴ ውስጥ እንዲገባ አልፈቅድም፣ አልሞክርም። እንግዲህ አቶ አያሌውም ተቆጣ። እሌኒ ምንድን ነው በባዶ ቦታ እንደዚህ የምኮኘው? የምትናገሪ ተሆነ እውነቱን ተናገሪ ብሎ እሺ ልጄ ታግታ ከሞት እንደተረፈች አልሰማሁም ነው? ሌላው ቢቀር ምሩ እንደታገተች አልሰማህምና ነው አለችው። አልሰማህም? የኔ ልጅ እንኳን እሽተዋት አምኖ አልተቀበለም። ልጅህ ግን ምሩ እንደታገተችና መከራና ስቃይ እንዳየን አልሰማህምና ነው? የኔም ለእኔ ልጅ እኮ አልነበረም የተሯሯጠው። ለእኔ ልጅ አልተሯሯጥም፣ ግን ምሩ ስትታገትበት ነው የተሯሯጠው። ለምሩ ሲል ተሯሩጦ በዛውን ሰበብ የኔም ልጅ ተለቀቀች። ምሩ ባትታገት ኖሮ ለእኔ ማንም የሚነቃነቅ አይኖርም ነበር በማለት እንግዲህ አቶ አያሌው ትወቅሳለች። በነገራችን ላይ ናሆሚም በጣም ደንግጧል በልጁ መጥፋት። እንደዚሁም ደግሞ ኪራስ ሳይቀር ኪራስ ስራውን ዘግቶ ሙሉ በሙሉ ሲፈልጉ ነበር። እነ ቅዱሴ ማንም እረፍት አላገኘም ነበር። ኪራም ራሱ ተጸጽቶ ነበር። በጣም ነው የተጸጸተው። እሷ ግን ያው እንትን ወደ እሷ እንደሄድላት ወይ ደግሞ ያው ለምን ምሩን አስወጥቶ እኔ ልጅ ስለመጣሁ ምሩን አስወጥቶ እኔን ያስገባኛም ብላ ብትመጣም ላይቀበላት ስለቻለ በዛ ንድ ስላለባት እንጂ በጣም ነው የተጸጸተው ናሆሚ። እንግዲህ ያው ሁላችንም እንደምናውቀው በሰዓቱ በጣም ተጸጽቷል ማለት ነው። እና እሷ ምን አለች ላቷ አያሌው ስትነግረው ምሩ ባጠፋ ኖሮ ለእኔ ልጅ ማንም ነቅያል የለም። ከቤታቸው አባረሩኝ። ልጅ ጠፋይ ብዬ ወደ እነሱ ሲሄድ ከቤታቸው አባረሩኝ እንጂ ሊያፋልጉኝ ፈቃደኛ አልነበሩም። በፍጹም እኔ አልሰማሁም። ቆይ ማን ያገታቸው? ለምን ስታገቱ? ይላል አቶ አያሌው። ህሌንም ጋሼ እኔ በቃ ከዚህ በላይ አላወራም። በቃ እኔ እንደተረዳሁት ነገሩን ከዚህ በላይ ችግር ቢደርስብኝ ምን ነገር ቢሆን ማንም ተጎኔ ታጠገብ የሚቆምልኝ እንደሌለ ተረድቻለሁ። ከዚህ በላይ ማውራት አልፈልግም። እንደዛማ አትበይ። ደግሞ ተገኘች አላልሽኝም ወይ? ዋናው ደግሞ መገኘቷ ነው። እንደዚህ አትበይ። ዋናው መገኘቷ ነው። ተገኘ ብለሽ እሺ። በሰዓቱ ልጅ ታግታች ስትወሰድብኝ ስነግራቸው ሁሉም ምንም አላሉ ነበረ። ውሸትሽን ነበር ያሉኝ። ግን ምሩ ስትታገት ሁሉም በየፊቱ ሩጫ ጀመረ አለች። አቶ አያሌውም እንደዛ አትበይ፣ ይልቅ ነው የሆነ ቦታ አረፍ ብለን እናውራ ይላታል። በቃ እኔ አላርፍም። ከዚህ በኋላ ህይወቴን በሰላም መኖር ነው የምፈልገው። አላርፍም። ደንብ ከሆን ከዚህ ካየችው መከራና ካሳለፈችው ስቃይ ከዚህ በኋላ አባቴ ብላ አታስቸግረኝም። ስለዚህ ከዚህ በኋላ የራሴን ሰላማዊ ህይወት መኖር ነው የምፈልገው ትለዋለች። እሌኒ አሰማሽም ወይ አሰምኝም ወይ? አረፍ ብለን እናውራ እያልኩሽ አይደለም? በጣም እወዳለሁ፣ በጣም አከብረሃለሁ፣ በሁሉም ነገር በጣም እወዳለሁ። አንተም በቸገረኝ በሁሉም ነገር ከጎን የነበርክ፣ ግን ደግሞ ይቅርታ ከዚህ በኋላ አሁን ቆሜ የሆነ ቁጭ ብዬ ማውራት አልፈልግም በማለት እንግዲህ እሌኒ አቶ አያሌውን ጥላው ትሄዳለች። በኋላ አቶ አያሌውም የምን መታገት ነው የምታወራው? ይች ልጅ እያበደች ነው ወይንስ እውነቷል? በማለት እንግዲህ አቶ አያሌው ስልኩን ከኪሱ አወጣና ወደ ናሆሚ ጋር ደወለ። ሄሎ ናሆሚ የት ነው ያለኸው? አለው። አቶ ናሆሚም እቤት ነኝ። እቤት ነው ያለ? ቤት ነህ አለው። አዎ አባዬ እኔ ቤት ነኝ ሲለው በቃ እየመጣሁ ነው፣ ወዲህ እንዳትል እዛው ወይ ጠብቀኝ አለው። ናሆሚም ምንድን ነው ጋሽ አባዬ በሰላም ነው ወይ? ሰላም አይደለህም ወይ? ምን ተፈጥሮ ነው አለው። በሰላም ነው ብያለሁ፣ ምንም የተፈጠረ ነገር የለም፣ ወዲህ እንዳትል እዛው ቤት ጠብቀኝ። እንግዲህ የጽናትና የሶስዬ ጦርነት እንደቀጠለ ነው። ሶስዬ ጠርታት እቀይዋ ታገኛታለች። ጽናት ትወጣለች። ቆይ የሞታያ እንዳየ አሞራ ከሰፈር ያልጠፋ ብለሻል፣ ምን ይሻልሻል? ትላለች። ሶሲም እውነት ልሻለሁ፣ እመሰክርልሻለሁ፣ እንደ ዛሬው እውነትን ተናግረሽ አታይ። ሰፈር እየመጣሽ ሰላም የልነሽኝ አይገባሽም አለ ጽናት። ሶሲም አንቺ ለኪራ ሰላሙን እስታልሰጠሽው ድረስ
መቼም ልፋታሽ አልችልም፣ መቼም እረፍት አልሰጥሽም፣ መቼም ሰላም አልሰጥሽም። በታመነልሽ ለምንድን ነው ቺት የምታረጊበት? በታመነልሽ ለምንድን ነው ቺት የምታረጊበት አለቻት ሶሲ። ጽናትም ቆይ አንቺ ማነሽ? ማን እንደሆንሽ ላስታውስሽ ወይ? አንቺ እኮ በልጅ ደልለሽ ኪራ ልታገቢ ያልሽ ሴት ነበርሽ እና ማንነትሽን ተረሳሽ ላስታውስ። አሁን እዚህ መተሽ ያዙ ይልቀቁኝ አትበይ ትላለች ጽናት። ሶስዬም እሱ ያለፈ ታሪክ ነው፣ ምንም ላደርግ አልችልም። ሰው ሆኖ የማይታለል የማይሳሳት የለም፣ ምንም ማድረግ አልችልም አለች። አቶ አያሌው ወደ ናሆም ቤት ገቡ። ሰላም እንዴት ናችሁ ካሉ በኋላ ለመሆኑ ምንድነው የተፈጠረው? እንደዚህ ተራርቀናል ወይ አላት አያሌው። ናሆምም ምንድነው አባዬ፣ ምን የተፈጠረ ነገር አለ እንደ አባ? አንተ ልጠይቅህ እንጂ እናትህ ልጠይቅ ብሄድ ይህን ያህል ምንም የማልሰማ ነው እንደሚመስል። ስለምሩ ሰምተህ ነው ወይ አባ አለ ናሆም። ቆይ እንዴት አትነግረኝም? እንዴት አትነግረኝም? ምሩስ ልጅ አይደለችም ወይ? ልጃችሁን አይደለችም ወይ? አንድ ነገር ቢፈጠር እንደዚህ ነው ወይ የምትነግረን? ለምን አልነገርከን? ናሆሚ በጣም አዝኜባለሁ፣ በጣም ነው ያዘንኩብህ አለ። ናሆምም እሷ ነች የነገረች አይደል አባ? እሷ ነች። አዎ፣ ግን ቆይ አለምዬ ራሱ ይሄን ብትሰማ ሰው የምታደርግህ ይመስልሃል? አለምዬ ይሄንን ብትሰማ ሰው የምታደርግህ ይመስልሃል? ይላል ናሆምም። ይቅርታ አባ፣ በሰዓቱ እኮ እናንተ እንድትጨነቁ ስላልፈለኩ ነው፣ የምትጨነቁ መስሎኝ ነው። በጣም ይቅርታ አባ፣ ይቅርታ ይላል። አቶ አያሌውም እንዴት እንደዚህ ታደርጋለህ? እንዴት? እኛስ ልጃችን አይደለም እኮ። ደግሞ አባዬ በሰዓቱ ሁሉም ነገር እምሩን ማግኘት ላይ ነበረ። ስለዚህ ሁሉም ነገር ግራ ገብቶኝ ነበር ይላል ናሆም። አቶ አየለውም አዝናለሁ፣ በጣም ነው ማዝነው ናሆም፣ አዝናለሁ። የደረሰብህን ችግር ሲያጋጥምህ ለቤተሰቦችህ ባለመናገር በጣም ነው ማዝነው። አባ እንደዛ አትበል እንጂ እውነት በጣም ሁሉም ነገር ከባድ ነበር። የነበርኩበትን አጣብቂ ነገር ስለማታቅ ነው እና በጣም ይቅርታ አባ፣ እባክህ በጣም ይቅርታ። ስ ቢከብድህ ቆይ አንድ ስልክ ደውለህ አባ እንደዚህ ነገር ተፈጥሯል ብለህ አትናገርም ነበር ወይ ይላል ናሆምም። አባ ደውዬ ብነግርህ ተመጨነቅ ውጭ ምን ታደርጋለህ? ምንስ የምፈጥረው ነገር አለ? ያው መጨነቅ ብቻ። ሁኔታለች ምሩ ጥሩልኝ፣ እሷ ነቻት መሄድ አለብኝ አለ። ተቆጣ። ልቤ እንዴት እንዳዘነብህ ልነግርህ አልችልም ናሆም፣ ልቤ በጣም አዝኖብሃል፣ ልቤ ተሰብሯል አላቷ አያሌው። አባ በጣም ይቅርታ፣ አንተም ብኮን በእኔ ቦታ ብኮን ይህንን ነው የምታደርገው፣ ከዚህ ውጭ ምንም አታደርግ። ሌኒ እንደዛ ስነግረኝ እኔ እኮ በጣም ነበር ማመን ያቃተኝ አለ። እሌኒ አለ። ምንድን ነው ምክንያቱ? በምን ምክንያት ነው? ምክንያቱ ምንድን ነው አላቷ አያሌው። ናሆሚም እስቲ ተወኝ አባ፣ ብቻ በሰላም መገናኘታቸው ነው ምክንያቱን ተወኝ። መሆነሽ ነው? በር እኮ ሲከፈት የሆነ ተሳቢ መኪና እየገባ መስሎኝ ነበር። መሆንሽ ነው ትላለች። አንቺ ደግሞ ዘወር በይ ትላለች። እንግዲህ ጽዬ ልታብድ ትንሽ ቀርቷታል ብል ማካወድ አይደለም፣ ያው ደግሞ ስራዋ ነው። በዚህ እንግዲህ በአሁኑ ሰዓት ባለችበት በኪራ ላይ ችት እያደረገችበት ስለሆነ ይህን ነገር ደግሞ እንደምናቀው ሶሲ ሰምታለች፣ ሶሲ አውቃለች። ይህንን ነገር አሁን እስካሁን ድረስም ልቆይ ያለችው የቻለችው እንግዲህ በምንድን ነው? ሶሲ ከዚህ በፊት ባላት ነገር ስለማያምና ኪራ ሁሉም የሌላ ነገር ቀንታ ስለሚመስላቸው እንጂ ትክክለኛው መረጃ ኪራ እጅ እስኪገባና ትክክለኛው ከደረሰ ጽናት አደጋ ላይ ነች። ቀድማ ግን እሷ ማበዷ ነው። ላይክ ሰብስክራይብ አድርገው። ወዳችኋለሁ።